ወደ ቀድሞ ፍቅረኛዋ በሄደች ቁጥር ባሏን ስለከዳች ይቅርታ ለመጠየቅ ሁልጊዜ ኬክ ይዘው ወደ ቤት ትመጣለች። ቀደም ሲል ባሏና ልጇ ሁልጊዜም በፈገግታ ይቀበሏት ነበር። ነገር ግን በዚህ ጊዜ ቤቱ ጭር ብሎና ባዶ ሆኖ አገኘችው። ወደ ልጇ ክፍል ስትገባም ሕፃኗ በሳለችው የቤተሰብ ምስል ላይ እሷ አለመኖሯን በድንጋጤ ተመለከተች። ነገሩ እንዲህ ነው። ከ6 ዓመት በፊት ሴትዮዋ ሴት ልጅ ወለደች። ነገር ግን ለባሏም ሆነ ለልጇ መቼም ቢሆን መልካም ፊት አሳይታቸው አታውቅም። እንዲያውም ልጇ እናቴ ብላ እንዳጠራት በጥብቅ ከልክላታለች። መጥራት የምትችለው አክስቴ እያለች ብቻ ነበር። በልጇ 6ኛ ዓመት ልደት ላይ ሕፃኗ እናቷ ቀኑን አብራት እንድታከብር በጉጉት ተስፋ አድርጋ ነበር። ነገር ግን እኩለ ሌሊት ላይ ቢሆንም እንኳን እናቷ ገና ወደ ቤት አልመጣችም ነበር። ባልየው ሚስቱ በስራ ከጠምዳ ነው ብሎ ስላሰበ ጥቂት ጊዜ ደወለላት። ነገር ግን ምንም ምላሽ አላገኘም። በመጨረሻም ከልጁ ጋር ብቻውን ልደቱን ከማክበር ውጪ ሌላ አማራጭ አልነበረውም። በማህበራዊ ሚዲያ ላይ ግን አንድ ፎቶ እስኪያይ ድረስ ሚስቱ ያንን ልዩ ቀን ከቀድሞ ፍቅረኛዋ ልጅ ጋር በደስታ እያሳለፈች መሆኑን በጭራሽ አላወቀም ነበር። ሴትዮዋ በዚያኑ ሌሊት ሰክራ ወደ ቤት ተመለሰች። እናም የቀድሞ የፍቅረኛዋ ልጅ መስሏት በስህተት የራሷን ልጅ አቀፈቻት። ልጇ ግን ለመጀመሪያ ጊዜ በእናቷ በመታቀፏ በጣም ተደሰተች። እናቷ የመጨረሻ የወደደቻት መስሏት ነበር። ባልየው ግን ሚስቱ እሱንም ሆነ ልጃቸውን ፈጽሞ እንደማትወድ ጠንቅቆ ያውቅ ነበር። አሻንጉሊት የሰጠቻት ስጦታ እንኳን የቀድሞ ፍቅረኛዋ ልጅ የተረፈ ትርፍራፊ ነበር። ባልየው ከዚህ በላይ መታገስ እንደማይችል ስላወቀ ከሴትዮዋ የሚለይበት ጊዜ እንደደረሰ አሰበ። ስለዚህ የፍቺ ስምምነትን አዘጋጀ። ነገር ግን ልጁ አሁንም ቢሆን ከእናቷ መለየት አልፈለገችም ነበር። ስለዚህ አባትየው ከልጁ ጋር አንድ ስምምነት አደረገ። እሱም እናቷ ልጇን 3 ጊዜ ከጨማሪ ካስለቀሰቻት ጥሏት ይሄዳሉ። በማግስቱ አባትየው ልጁን ወደ ትምህርት ቤት ሊወስዳት ሲል ግን ሴትዮዋ ስብሰባ አለብኝ በማለት መኪናውን ቀምታ ይዛባቸው ሄደች። ሰላም እንዴት ናችሁ ጋይስ? ሁላችሁም ሰላም ብያለሁ። ቪዲዮውን ከመጀመራችሁ በፊት ቪዲዮ ላይ ቻናሉ ሰብስክራይብ የደወሏን ምልክት ጠቅ በማድረግ ሁልጊዜ ቪዲዮ ስለቅ ወደ እናንተ እንዲደርስ ኮሜንትና ሼር በማድረግ አበረታቱኝ። ወደ ቪዲዮ እንመለስ። ባልየው ታክሲ ከመያዝ ውጪ አማራጭ አልነበረውም። ይህም ለስራ እንዲዘገይ ያደረገውና ከኩባንያው ዋና ስራ አስኪያጅ ስለሆነችው በራሱ ሚስት ተሰደበ። ሴትዮዋ ስብሰባ ለመጀመር ላፕቶፑን ስትከፍት ግን ከቀድሞ ፍቅረኛዋ ውድ የፍቅረኛሞች ሬስቶራንት የሚጋብዝ የፍቅር መልእክት በስክሪኑ ላይ ብቅ አለ። ሰራተኞቹ ይህንን አስተውለው የቀድሞ ፍቅረኛዋ ድብቅ ባሏ እንደሆነ መጠርጠር ጀመሩ። ከሱ ጋር ቀጠሮ ለመሄድ ስትል ግን ሴትዮዋ አንድ አስፈላጊ የንግድ ፕሮጀክት ሰረዘች። ባልየው ሌት ተቀን የደከመበት ፕሮጀክት የቀድሞ ፍቅረኛዋ ለተላኩ ጥቂት መልእክቶች እንደማይመጥነው አሰበ። ስለዚህ የስራ ማቆሚያ ደብዳቤ በቁርጠኝነት ፈረመ። ከልጁ ጋር አገር ጥሎ ለመውጣት እየተዘጋጀ ነበር። ብዙም ሳይቆይ ሴትዮዋ የቀድሞ ፍቅረኛዋን ወደ ኩባንያው አመጣችውና በይፋ ምክትል ፕሬዝዳንት አድርጋ ሾመችው። ይህ በሰራተኞቹ መካከል የበለጠ ሐሜት እንዲፈጠር አደረገ። አንድ ቀን ባልየው ከልጁ ትምህርት ቤት ስልክ ደረሰው። መምህሯ ከኩባንያው በታች ጥላት እንደሄደች ነገረችው። ባልየው ልጁን ሊወስዳት ወደ ታክሲ ወርድ ያታዳጊ ልጅ ሴትዮዋን እናቴ ብሎ ሲጠራት በአጋጣሚ ተመለከቱ። ይህ የገዛ ልጇ በጣም የምትመኘው ነገር ነበር። ነገር ግን ከሩቅ ሆና በቅናት አክስቴ ብላ በመጥራት ውጪ ምንም አማራጭ አልነበራትም። በመጨረሻ ሕፃኗ በሐዘን መራርን ባለቀሰች። በማግስቱ በትምህርት ቤት ስብሰባ ላይ ሴትዮዋ ለቀድሞ ፍቅረኛዋ ልጅ እናት ሆና መገኘቷን አባትየው ተመለከተ። የእናቷን ትኩረት ለማግኘት ስትል ልጇ ከቀድሞ ፍቅረኛዋ ልጅ ጋር ተከራከረች። ልጅቱ በስህተት መሬት ላይ ወደቀ። ነገር ግን ሴትዮዋ የገዛ ልጇን በመውቀስ በማስመሪያ ቀጣቻት። ልጇ እንደገና በእንባ ስታለቅስ በማየቱ ባልየው ለሚስቱ የቀራት አንድ ድል ብቻ እንደሆነ አሰበ። ስለዚህ ልጁን ከትምህርት ቤት አስወጣት። በድንገት ሴትዮዋ ወደ እነሱ መጣ ለልጁ ኬክ ሰጠቻት። ልጅቷ ደስ አላት። ነገር ግን የእናቷ እውነተኛ ማንነት የክፍል አለቃነቱን ቦታ ለቀድሞ ለፍቅረኛዋ ልጅ እንድታስረክበው ለማድረግ ነበር። ባልየው ልጁ የማንጎ ኬክ እየበላች መሆኑ ሲያውቅ ወዲያውኑ ደነገጠ። እናም ሴትዮዋ ለልጃቸው የማንጎ አለርጂ እንዳለባት አታውቂም ብሎ ጠየቃት። እሷ ግን ይልቁኑ ባሏን አስቀድሞ ስላልነገራት ወቀሰችው። ባልየው በቁጣ ለልጃቸው መቼም በእውነት አስባ እንደማታውቅ ነገራት። ምክንያቱም እሱ አስቀድሞ ልጁን ከትምህርት ቤት እንዳስወጣትና ከሱ ጋር ወደ ውጭ ሀገር ለመሄድ ማቀዱን ገለጸላት። ነገር ግን ሴትዮዋ እውነት ጥሏት እንደሚሄድ አላመነችም ነበር። ልጇን ገፍታ ወደ ጎን አደረገቻትና የቀድሞ ፍቅረኛዋ ልጅ ይዛ ወደ መዝናኛ ፓርክ ሄደች። ሕፃኗ ልጅ በበረዶ ውስጥ መኪናውን ተከትላ በከፍተኛ ሁኔታ ሮጠች እና በአጋጣሚ መሬት ላይ ወደቀች። ሴትዮዋ ይህንን ብታይም ቅንጣት አላራራችላትም። በማግስቱ ልጁ ለአባቷ አንድ ነገር ነገረችው። እናቷ ልትያት ትመጣለች ብላ በማሰብ በቀደመው ቀን ሆን ብላ ራሷን እንደታመመች አድርጋ የእናቷን የመጨረሻ እድሏን እንድትጠቀም አደረገች። እናም ለሶስተኛ ጊዜ በእንባ ለቀሰች። ባልየው ሚስቱ በተቃራኒው ክፍል ውስጥ ከቀድሞ የፍቅረኛዋ ልጅ ጋር ጊዜ እያሳለፈች መሆኗን አስተዋለ። ለዚያ ልጅ የምታሳየውን ግማሽ ያህል እንክብካቤ ለልጃችን ብታሳይ ኖሮ በማለት አሰበ። በዛን ጊዜ ነበር ልጇ በእውነት እንደታመመች ያወቀችው። ልጅቷ እናቷ ወደ ክፍሏ ስትገባ በማየቷ በጣም ተደሰተች። ነገር ግን የመጣችው የባሏ ፊርማ የሚያስፈልገው የፍቺ ሰነድ ይዛ ነበር። ሴትዮዋ በንቀት ሳታይ ሰነዱን ፈረመችው። በማግስቱ ባልየው ለባለቤቱ መልእክት ላከላት። ከዚያም ልጁን ይዞ ወደ አውሮፕላን ማረፊያ ሄደ። ወዲያውኑ ለባልየው ደወለችለት። እሱ ግን አላነሳም። ኬኩን ይዛ ልጇ ከትምህርት ቤት ውስጥ እስክትመለስ በጉጉትና በጭንቀት መጠባበቅ ጀመረች። እሷ እዚያው በሐዘን ተቀምጣ ያለ የጥፋተኝነት ስሜት ማዕበል አጥለቀለቃት። ልጇ
እሷን ለመሳል ስትጠይቃት ሁልጊዜ እምቢ እንደምትል አስታወሰች። እናም በሚቀጥለው ጊዜ ልጇ እንድትስላት ስትጠይቃት ለመስማማት ወሰነች። ነገር ግን በሚያሳዝን ሁኔታ በሚቀጥለው ጊዜ የሚባል ነገር በፍጹም አልነበረም። ባሏ ልጃቸውን ይዞ አስቀድሞ ጥሏት ወጥቷል። የበሩ ደውል ድጋሚ ሲደወል በጣም ተደሰተች። ነገር ግን በሩን ስትከፍተው የቆመው የቀድሞ ፍቅረኛዋና ልጁ ነበሩ። በቅጽበት በከፍተኛ ሁኔታ ተበሳጨች። ወደ ባሏ ስልክ ለመደወል ስትሞክር ስልኩ አሁንም ዝግ ነበር። በድንገት ትንሹ ልጅ የልጇን ስዕል መሬት ላይ ጥሎ ሰበረው። ይህንን ስታይ ሴትዮዋ በጣም ተቆጣች። ምክንያቱም እነዛ ስዕሎች የልጇ የዓመታት የልፋት ውጤቶች ነበሩ። ልጁ ይቅርታ እንዲጠይቅ አጥብቃ ጠየቀችው። ነገር ግን ልጁ አልፈልግም አለ። የቀድሞ ፍቅረኛዋም ለሌላ ሴት ልጅ ይቅርታ አይጠይቅም በማለት ልጁን ደገፈ። በዛን ጊዜ ነበር ሴትዮዋ አንድ ትልቅ እውነት የተረዳችው። ልጇ በትምህርት ቤት ውስጥ እሷን እናቴ ብላ እንዳጠራት መከልከሏ የክፍሏ ልጆች አባቷ ሌላ ሰው እንደሆነ አድርገው እንዲያስቡ ምክንያት ሆኖ ነበር። በወላጆች ስብሰባ ላይ ልጇ የሰጠቻትን ያንን የሐዘን እይታ መለስ ብላ ስታስብ ያደረገችው ባህሪ የገዛ ልጇን ምን ያህል እንደጎዳት በመጨረሻ ገባት። ልጇ ትምህርት ቤት ካልመጣች 2 ቀን መሆኗን ሲናገር ሴትዮዋ በፍጥነት ወደ መምህሯ ደወለች። ልጇ ከትምህርት ቤት ውስጥ ሙሉ በሙሉ መሰረዟን ስትሰማ ደነገጠች። እሷ ሳታውቅ ባሏ ልጃቸውን ይዞ ወደ አሜሪካ ተጉዞ ነበር። እዚያም ከ8 ዓመታት በፊት ከነበረው የሥራ ባልደረባው ጋር ተገናኘ። ይቺ የሥራ ባልደረባው ኩባንያቸውን በተሳካ ሁኔታ ያሳደገ ሲሆን ዋና ስራ አስረካቢ ቦታውን ለእሱ ጠብቃለት ነበር። ላለፉት 8 ዓመታት በሚስጥር ተወደው ነበር። ባልየው አሁን በአሜሪካ ለመኖርና ልጃቸውን እዚያ ትምህርት ቤት ውስጥ እንድትማር ዝግጅቱን አጠናቋል። የሥራ ባልደረባው ለልጅቷ ብዙ አዳዲስ የሚያስተምሩ ቦርሳዎችን አዘጋጅታላት ነበር። ልጅቷም ያለምንም ማመንታት ሮዝ ቀለሙን መረጠች። ይህ የሆነበት ምክንያት ቀደም ሲል የክፍሏ ልጆች ባረጀው ቦርሳዋ ያሾፉባት ስለነበርና የምትንከባከባት እናት የላትም ብለው ስለሚጠረጥሯት ነበር። አዲሷ ረዳት ለልጃቸው የምታሳየውን እንክብካቤ ሳይ አባትየው በጣም ተደሰተ። ልጅቷም አዲሷን ሴት እናቴ ልበልሽ ስትል ጠየቀቻት። አባትየው በመጨረሻ ለልጁ አፍቃሪ እናት በማግኘቱ እፎይታ ተሰማው። በሌላ በኩል ሴትዮዋ በድንገት ከረዳቷ ጋር አንድ የምርመራ ሪፖርት ደረሳት። ሪፖርቱም ባሏ ከ6 ዓመት በፊት እሷን በዕፃ ደንዝዞ እንዳልደፈራትና በፍጹም ንጹህ እንደነበረ የሚያረጋግጥ ነበር። ለመጀመሪያ ጊዜ በእሱ ላይ ሙሉ በሙሉ ተሳስታ እንደነበር ተረዳች። ረዳቷ ባሏ አስቀድሞ ከስራ መልቀቁን ስትነግራት ሴትዮዋ ያለኔ ፍቃድ እንዴት ይለቃል ብላ በቁጣ ጠየቀች። ረዳቷም ባሏ ተራ ሰራተኛ ሳይሆን ትልቅ ባለቤት ስለነበር የትም መሄድ እንደሚችል አስረዳቻት። በከፍተኛ ብስጭትና ጸጸት ሴትዮዋ ስብሰባውን አቋርጣ ባሏና ልጇን ለመፈለግ ወደ ቤት ሮጠች። ወደ ባሏ መኝታ ክፍል በር ስትደርስ ግን ባለችበት ድንግጥ ብላ ቀረች። ከ6 ዓመት በፊት ሊጋቡ ሲስማሙ ያለሷ ፍቃድ ወይም ክፍሏ እንዳይገባ አስጠንቅቀው ነበር። እሷም ወደ እሱ ክፍል ገብታ አታውቅም ነበር። አሁን ያንን ቃል አፍርሳ የክፍሉን በር ስትከፍተው በጠረጴዛው ላይ አንድ የቤተሰብ ፎቶግራፍ አገኘች። የእሷ ምስል ብቻ ነበር ለብቻው ተቆርጦ በፎቶ ላይ በሰው ሰራሽ ምስል ለጠፈው። ይህም ባሏ በእውነት ይወዳት እንደነበር፣ እሷ ግን የገዛ እውነተኛ ደስታዋን በገዛ እጇ እንዳጠፋቸው እንድታስተውል አደረጋት። ነገር ግን አሁን ረፍዷል። ባሏና ልጇ መቼም ወደማይመለሱበት ሩቅ ሀገር ሄደዋል። እሷ እንደገና የተገጣጠመውን የቤተሰብ ፎቶና ባሏ ጥሏት የሄደውን የፍቺ ወረቀት እስክታይ ድረስ ባሏና ልጇ ለዘላለም ጥሏት እንዲሄዱ ፈጽሞ አልተገነዘበችም ነበር። በዛ ቅጽበት ከፍተኛ ጸጸት ተሰማት። ምንም ያህል ጊዜ ብትደውል ማንም አልመለሰላትም። በሐዘን ስታለቅስ እያለች ረዳቷ ደውላ የወንድየውን መገኛ አሜሪካ ውስጥ መከታተል እንደቻሉ ነገረቻት። ልጃቸውን ለሽርሽር ይዟት የሄደ መስሏት ነበር። ሁሉንም ስራዋን ሰርዛ እሱን ፈልጋ ለመሄድ በረራ አደረገች። ነገር ግን ባልታሰበ ሁኔታ እሷ አጠገብ አንዲት ቆንጆ ሴት አየች። ሶስቱንም ሲዋቸው ልክ እንደ እውነተኛ ቤተሰብ ይመስሉ ነበር። በቁጣ ወደ እነሱ ለመረሱ ስትሞክር ወደዛ የተከተላት የቀድሞ ፍቅረኛዋ አስቆማት። ያችን ሴት የእነሱ የታችኛው ኩባንያ ፕሬዝዳንት እንደሆነችና ወንድየውን ከአውሮፕላን ማረፊያ ለመቀበል ብቻ እንደመጣች አስረዳት። ቢሆንም እሷ በእነሱ መካከል ተገቢ ያልሆነ ግንኙነት እንዳለ ጠረጠረችና መቅናት ጀመረች። ያቺ ቆንጆ ሴት በእውነቱ የወንድየው የንግድ አጋር መሆኗን ስላወቀችም ነበር ሆን ብላ ነገሮችን ለእሱ አስቸጋሪ ለማድረግ ከእሷ ኩባንያ ጋር አብሮ ለመስራት የወሰነችውን ውሳኔ እንደገና ጤነችው። ነገር ግን ጠረጴዛው ላይ ያለውን የወይን ጭማቂ በሙሉ መጠጣት አለባት የሚል ቅድመ ሁኔታ ነበር። ይህንን በማየት ወንድየው ለንግድ አጋሩ ሲል ወዲያውኑ ጭማቂውን በሙሉ ጠጣው። ይህ ለእሷ ያለፉት የንግድ እራት ግብዣዎችን አስታወሳት። እሷ የሆድ ህመም እንዳለባት ያውቅ ስለነበር እና ብዙ ጊዜ በእሷ ምትክ ይጠጣላት ነበር። ሌላው ቀርቶ ሳይማረር እስከ ሆስፒታል መተኛት ድረስ ይጠጣ ነበር። አሁን ለንግድ አጋሩ ተመሳሳይ ነገር ሲያደርግ ስታየው ተበሳጨችና ልታፌዝበት ጀመረች። ያቺ ሴት ስለ ትብብሩ ደስተኛ ለመሆኗን በመገንዘብ የንግድ አጋሩ ወንድየው ከዚህ በላይ እንዳይጠጣ ወዲያውኑ አስቆመችው። ይህ ግልጽ ልዩነት ወንድየው በመጨረሻ ለእሱ በትክክል ማን እንደሚያስብለት እንዲህ ያደረገው። ወደ ኋላ ሳይመለከት ለመሄድ መረጠ። እሷ ግን ዝም ብሎ እያኮረፈ እንደሆነ አመነች እና ከ3 እስከ 1 ብትቆጥርለት በእርግጠኝነት እንደሚመለስ አሰበች። በተባለው መሰረት ወንድየው በሩን ገፍቶ ተመለሰ። እሷም ልጃቸውን ይዞ በመሄዱ ወዲያውኑ መጮህ ጀመረችበት። ይህ ጥሩ ባል ወይም አባት የሚያደርገው ነገር እንዳልሆነ በመናገር ይቅርታ እንዲጠይቃት ጠየቀችው። ይህን ካደረገ እንደገና እንደምታገባው ቃል በመግባት የንግድ አጋሩን ወዲያውኑ ሂጂ እንዲላት ወተወተችው። ነገር ግን ወንድየው የተመለሰው ስልኩን ስለረሳ ብቻ ነበር። እሷ ከዚህ በላይ ራሷን መግታት አልቻለችምና ፊቱ ላይ ተጋፈጠችው። የፈታት በንግድ አጋሩ ሴት ምክንያት እንደሆነ በመጠየቅ ራሷን ከሌላኛዋ ሴት ይልቅ ቆንጆና ማራኪ እንደሆነች ተናገረች። የ8 ዓመታት ትዳርና ሴት ልጅ ከወለዱ በኋላ የንግድ አጋሩ እሱን ነጥቃ ለመውሰድ ምንም መብት እንደሌላት ገለጸች። ስለ ልጃቸው ስታነሳ በሰማ ጊዜ ወንድየው በጣም ተቆጣ። ለልጁ ፈጽሞ በእውነት አስባ እንደማታውቅ በመክሰስ እና እናት
ለመሆን ብቁ እንዳልሆነች ነገራት። በዛው ቅጽበት ከበታች ሰራተኛው ስልክ ተደወለለት። ልጃቸው ከትምህርት ቤት እንዳልተመለሰች ሪፖርት ከደረገለት በድንጋጤ በአስቸኳይ እንዲፈልጓት አዘዛቸው። የቀድሞ ፍቅረኛዋ ወንድየውን ለማጣጣል እድሉን ከጠቀመበት የገዛ ልጁን እንኳን መከታተል የማይችል ሰው አባት ለመሆን ብቁ እንዳልሆነ በመናገር እሷን ለመውሰድ ወደ ትምህርት ቤት ባይሄዱ ኖሮ አደጋ ላይ ትወድቅ ነበር። በዛን ጊዜ ነበር ወንድየው ልጁን መኪና ውስጥ እንዳለች የተገነዘበው። ይህንን ስትሰማ የንግድ አጋሩ በጣም ተጨነቀች። ምክንያቱም የውጭ ሙቀት 30 ዲግሪ ሴልሺየስ ስለነበረ ነው። በእርግጥም መኪናው ላይ ሲደርሱ ህፃኗ በቅዝቃዜው ምክንያት ራሷን ስታገኟት እሷ በጥፋተኝነት ስሜት ተውጣ ማሞቂያውን አብርተው እንደነበር አጥብቃ ተናገረች። ይህንን እንዴት ሊሆን እንደቻለ አልገባትም ነበር። ይህ ሁሉ የቀድሞ የፍቅረኛዋ የተቀነባበረ መሆኑን በፍጹም አላወቁም። እሷ ህፃኗ ልጅ እስካለች ድረስ እሱ በእርግጠኝነት እሷ ባሏን ትታ እንደማፈልገው ያምን ነበር። እንደ ድል ሆኖ በወቅቱ በተደረገ የሕክምና ጣልቃ ገብነት የልጅቷ የሰውነት ሙቀት ወደ መደበኛው ተመለሰ። ነገር ግን ዶክተሩ የአእምሮ ህመም እንዳለባት አረጋገጠላቸው። ሚስቱ ወንድየው ልጃቸውን ችላ በማለቱ ወቀሰችው። ነገር ግን ዶክተሩ በልጅቷ ሁኔታ ከ2 ዓመት በፊት የጀመረ መሆኑን አስረዳቸው። ከቀናቶች በኋላ የቀድሞ ባሏን የጋብቻ ፕሮግራም ለማቋረጥ የሰርግ ልብስ ለብሳ መጣች። የንግድ አጋሩ ይህንን ስታይ በጣም አዘነች። ነገር ግን እሷ ዛሬ የመጣችው ቃል የገባችውን ለመፈጸም ብቻ ነበር። ባለፉት ዓመታት ወንድየው ታላቅ ሰርግ ለማድረግ በጉጉት ይጠብቅ ነበር። ሆኖም ግን እሷ ሁልጊዜ ትዳራቸውን በሚስጥር አድርጋ ትይዘው ነበር። ሌላው ቀርቶ ልጃቸው በአደባባይ እናቴ ብላ እንዳጠራት ከልክላት ነበር። አሁን ግን በቅናት የጋብቻ ግንኙነታቸውን ይፋ ለማድረግ ተስማማች። እንዲሁም ለወንድየው ታላቅ ሰርግ ለመስጠት ቃል ገባችለት። ወንድየው የጋብቻ ጥያቄ ቀለበቱን ለመውሰድ እጁን ሲዘረጋ ስታየው የንግድ አጋሩ ለሁሉም ነገር በአእምሯ ተዘጋጅታበት ነበር። ወንድየው ምንም አይነት ምርጫ ቢመርጥ እሷ በአክብሮት ለመቀጠል ማለችለት። ወንድየው ቀለበቱን ተመልክቶ ያለፈውን ጊዜ አስታወሰ። ከ6 ዓመታት በፊት እሷ ሰክራ ከሱ ጋር አደረች። በዛን ጊዜ ሴት ልጅ ወለዱ። ነገር ግን ህፃኗ እናቴ ብላ እንዳጠራት አልፈቀደችላትም። አክስቴ ብቻ እንድትላት ታዛት ነበር። ባለፉት ዓመታት እንደ እናት ያለፋትን ኃላፊነት መወጣት ተስኗት ሙሉ እንክብካቤዋን ለቀድሞ ፍቅረኛዋና ለልጁ ሰጠች። ቀርቶ በልጇ የልደት ቀን ላይ እንኳን አብረው ለማክበር አልተገኘችም ነበር። እሱ በኋላ ላይ ያወቀው ነገር ግን የቀድሞ ፍቅረኛዋ ልጅ ልደት እያከበረች እንደሆነ ነበር። እሱን የበለጠ ያናደደው ነገር ግን ልጁ የማንጎ አለርጂ እንዳለባት እንኳን አለማወቋ ነበር። ለቀድሞ ፍቅረኛዋ ልጅ ስትል ልጇ የክፍል አለቃ የመሆኗን ቦታ እንድትለቅ በማስገደዷ ወንድየው በመጀመሪያ ለመልቀቅ አቅዶ ነበር። ነገር ግን ልጁ ከእናቷ መለየት ስላልቻለች 3 እድሎችን ሰጧት። ልጅቷ ደጋግማ ስታለቅስ ሲያይ ነበር ወንድየው ልጁን ይዞ ለመሄድ ወሰነው። እሱ በጣም ግልጽ በሆነ መንገድ ያውቃል እሷ ይህንን ቤተሰብ እሱንም ሆነ ልጃቸውን እንደማትፈልጋቸው። እሷ ከቀድሞ ፍቅረኛዋና ከልጁ ጋር ነበረች። ምንም እንኳን በኋላ ላይ የቀድሞ ፍቅረኛዋ ወራዳ መሆኑን ብታውቅም ለመጸጸት ግን በጣም ረፍዶ ነበር። ልጁን ብትሆን በእናቷ ላይ ምንም አይነት ተስፋ አልነበራትም። የንግድ አጋሩን እንደ እናቷ አድርጋ የተቀበላት ነበር። አንዳንድ ስህተቶች በጸጸት ሊካሱ ስለማይችሉ እሷን እንደገና እንደ ሚስት አልተቀበላትም። ወንድየው የጋብቻ ጥያቄ ቀለበቱን መሬት ላይ ጣለው። የንግድ አጋሩም በጣም ተደሰተች። ሰራተኞቹ የወንድየውን ውሳኔ በአንድ ድምጽ ደገፉት። እሷ ይቅርታ የማይገባት መሆኗን በማመን ወንድየውና የንግድ አጋሩ በሰማይ የተጣመሩ መሆናቸውን አመኑ። ብዙም ሳይቆይ ወንድየው ከቦታው እንድትሄድ አዘዛት። ሌላ ፍቅረኛ እንዳላትም ነገራት። እሷም የቀድሞ ፍቅረኛዋ ወደ ሀገር የተመለሰው ለገንዘቧ ብቻ እንደሆነ ወዲያውኑ አስረዳችው። እሷ አስቀድማ ፍርድ ቤት ይዘው ቀርባ ነበር። ከዚያ ጊዜ ጀምሮ እሱ አብሯት አይታይም። ቢያንስ እንኳን ልጃቸውን ወደ እሷ እንዲመልስላት ወንድየውን ለመነችው። ምንም እንኳን ልጇ በአደባባይ እናቴ ብላ እንድትጠራት ብትፈቅድላትም ልጇ ግን አሁንም አክስቴ በማለት ጠራቻት። እሷና አባቷ የወደፊት አዲስ ቤት እንደሚኖራቸው በመጠቆም እሷም አዲስ እናት እንደምትኖራት ገለጸች። በመቀጠልም የአባቷና የንግድ አጋሯ ማለትም የአዲስ እናቷን እጅ አንድ ላይ ያዘች። ወንድየው ከንግድ አጋሩ ጋር ለመጋባት መስማማቱን ስትሰማ ሚስትየዋ በጣም አዘነች። እሷ በንግድ አጋሯ ላይ ቁጣዋን ከመግለጽ ውጪ ምንም ማድረግ አልቻለችም። እሷን ለመበቀልና ባሏን መልሳ ለማግኘት ስትል የባሏን የንግድ አጋሩን ኩባንያ አክሲዮን ዋጋ በከፍተኛ ሁኔታ እንዲቀንስ አድርጋ ድርጅቷን ሙሉ በሙሉ እሱ እንዲያስተዳድረው ለመስጠት አቀደች። ነገር ግን ወንድየው ስለ ገንዘብ ጨርሶ እንደማያስብ አላወቀችም ነበር። ወንድየው የሚፈልገው ነገር ቢኖር ሞቅ ያለ ቤተሰብ ብቻ ነበር። ይህንን ስትሰማ እሷ ወዲያውኑ ወሬ ለማሰራጨት ለረዳቷ ደወለች። ነገር ግን ሰራተኞቹ ምንም እንዳልተፈጠረ ሁሉ በተረጋጋ ሁኔታ ቀጠሉ። ኩባንያው ቢከስር እንኳን አዲስ ስራ በመጀመር ከባሏ ንግድ አጋር ጋር ማለትም ከአዲሷ ሚስት ጋር አብረው እንደሚቀጥሉ ተናገሩ። አዲሷ ሚስቱ ለእሷ ሚስጥር ገለጸችላት። የእሷ ኩባንያ ያደገበት ምክንያት በእውነቱ ወንድየው በሚስጥር ሲደግፈው ስለነበረ ነው። ደንበኞቹም ለመተባበር የተስማሙት ለወንድየው ክብር ሲሉ ብቻ ነበር። ምክንያቱም የወንድየው እውነተኛ ማንነት የሀገሪቱ ከፍተኛ ዋጋ ያለው ኩባንያ ዋና ስራ አስፈጻሚ ስለነበረ ነው። ነገር ግን ወንድየው ኩባንያውን ለንግድ አጋሩ እንዲያስተዳድር የሰጠው ለእሷ ሲል ብቻ ነበር። ሚስቱ ግን ሁልጊዜም ወንድየውን እንደ ተራ ሰራተኛ ትመለከተው ስለነበር እሱ የ100 ቢሊዮን ዶላር ሀብት ያለው ዋና ስራ አስፈጻሚ መሆኑን በፍጹም አታውቅም። አሁን እሷ አዲሷ ሚስቱን ማጥፋት
አልቻለችም ብቻ ሳይሆን ይልቁንም ለራሷ ብዙ ቅሌቶችን ፈጠረች። ይህም የራሷ የኩባንያዋን አክሲዮን ዋጋና ስም በከፍተኛ ሁኔታ እንዲቀንስ አድርጓል። ቀደም ሲል ከአዲሷ ሚስቱ ጋር ለመደራደር ያደረገችው ሙከራ ባይኖር ኖሮ በእንደዚህ አይነት መዘዞች ባልወደቀች ነበር። ይህ ሁሉ ነገር የራሷ ስራ ነው። እሷ ግን አሁንም ቢሆን በባሏ ላይ ምንም ተስፋ አልቆረጠችም። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንዳይረሳ። ድጋሚ በሌላ ቪዲዮ እስክንገናኝ መልካም ቆይታ። ይመቻችሁ። ሁሌም ለናንተ ብሩክ ቲዩ ምርጡ ምንጫችን